ነገር ገና ግን ፈልገሽ ነው እንዲህ መሆኑ ጥያቄ ነው ወይስ ማለት እንደምልሽልኝ እንደዛ ከሆነ ደግሞ ግልጽ ይሁንልኛ የሰሞኑ ብዙ ነገር እየሆንኩ ነውና ምን ነው ይቅርታ ዛሬ ገና ስላገኘሽ እንዲህ በማለት ይቅርታ ግን ካም ባለቤተሰብ አይደለም አዎ ነገር የለም የፈለግሽውን ጠይቂ መብት አላት አዎ ቤተሰብ ስትሆኚ ደግሞ የፈለግሽውን አይደለም መጠየቅ መቆጣት ትቻለሽ መገጸጽ መቆንጠጥ እንደዚህ ቁንጥጥ ማድረጉላት ታፋይሰን አዎ ጭኔሰን እኔ እንደምቆነጥ ረፋት ቀልድ በቃ አረፍ ይቅርታ ማለቴ እሱ ህይወት ነበረው ብዙ ነገር እያሳለፈ ነው ምክንያቱም ገና ያሉብን ነገሮች እንኳን በቅጡ አልጨረስንም እና ይሄ ህይወት ውስጥ መግባቱ ፈልገሽ ነው አዎ ልጅቷ በርግጥ እኔም ቃል ነው ማጣላት የምሬ ነው ቡዜ አንቺ ብቻ ስታወሪ ሳይሆን እኔ ራሴ ቃል ያጥረኛል ስለ ፍቅር ባይዘው አያችሁ እኔ ብቻ አይደለም ለካ ስሜቱ የኔ ብቻ ይመስለኝ ነበር ያው ታላቀቴ ራሱ ቃል የለኝም ስለሷ ሳወራ እንባውላ ሊተናነቃት ይችላል ቡዜ በቃ ችግር የለም አትጨነቂ እንዲማ ተጨንቀሽብን አይሆንም በቃ እንገናኛለን እሺ እንዴ ቻው ሚሳ ግን እንደዚህ ቀበዝብዝ ማለት የምር እንትና በታወራ ነገር ጠፋትና ማለት ነው አንገቷን እንዲህ ያረጋች ተስቃለች አንገቷን ወደ ታች ያያዝ እንዲህ ተስቃለች ማለት በትወና ጎበዝ ነሽ እናቅሻለን በጣም እንትና ፍቅር የመጣሽበት ነው ሲጀመር አንቺ ገና ከልጅነትሽ ነው የጀመርሽ የተወና ማለት ነው ገና ሀ ብላችሁ ዩቲዩብ ሲጀምሩ ተወናው ጀምረሽዋልና ቡዚ አፋፏል የሩታ እግዚአብሔር ነው እንዴ ያልኩ ነበር ማለት ሩታ እኮ ማለት ማውራታችን በነገራችን ላይ ሩታ ብዙ ጊዜ አይታችኋታል ማልቀስ ነውና በማልቀስ ነው ስሜቷን የምትገልጸው እቺ ደግሞ ቡዜ እንድታወራ ምንም እድሉን እንኳን አልሰጠቻትም አፋፏ ነው አረ ምን እንደዚህ መንቀዝቀዥ የምር ምን አትንቀዝቀዥ ፍቅር ረጋ በይ ተረጋጊ አደብ ይኖርሽ እናቴ አደብ ግዢ እንጂ እናት ሄርሜላ ምን እንዳንቺ አይደለ ሄርሜላ ቀስ ብላ ነው የምታረገው ምን ነገር ብታረግ እንደዛውኝ እውነቴን ነው የምልሽ ጥሩ አይደለም ሄርሜላ በቃ ማለት ታወራለች ግን ቀስ ብላ አንገቷን ደፍታ ነው እንዳንቺ አይደለም አፋፏን አለቻት እኮ ከዚህ ቁማ መጣ ደግሞ እኔ የሚያስቀኝ ማለት ነው አብርሽ ላስተዋውቅሽ ብሎ እንትን ሲለሽ ተንጓተሽ ትመጪያለሽ እንጂ ተንጓተሽ ትመጪያለሽ እንዴ ደግሞ ሰው ፈቃደኛ ካልሆነ መተዋወቅ ካልፈለቀ አይመጣም እና እሷ ከዚህ ሰውነትሽ ተንጓተሽ መጥተሽ ማለት ነው ተንጓተሽ መጥተሽ ተዋርዳሽ እውነት ለመናገር ራሱ ይከብዳል እናንተ የምሬ ነው የምላችሁ ለመናገር በጣም ነው የሚይዘው አፋፏን ብለሽ እየቻት ስትሄድ ደግሞ ዝም ብለሽ እንዴ ቻው ብለሽ አሰናብችኝ ወዶ አይስቁም ማለት የምሬ ነው የምላችሁ ወድጄ አይደለም የምሰቀው ግድ ሆኖብኝ ነውና አሰናብችኝ እንጂ ቻው በይኛለች ሩታ ላይ ነበር ስትበረች የነበረው ቡዜ ሩታ ላይ ነበር አቅምሽ ስታይታይ የነበረው ሩታ ላይ ነበር እንደፈለግሽ የምትሆኚው አይደለ ይሄው መጣችልሽ እቺ ከልጅነት ገናሃ ብለው ከአብርሃም ጋር ተወና የጀመረች ልጅ ያው መጣችልሽ አሁን እንግዲህ ማለት ጎበዝ ናት በጣም በነገራችሁ ላይ ተወና ላይ አንደኛ ገና በ10 ምናምን ቤት እያለች ነው ተወና የጀመረችው የምሬ ነው የምላችሁ የዛኔ ገና ፊልም የሚሰራ ሰው ያባቴ ነው ብላ መደም ሚዲያ አምጥታኛ ተሸሸጥ የነበረችበት ታይም ላይ የዛኔ ነው ድራማ የጀመረችው ፍቅር ማለት ነውና በነገራችን ላይ አሁን ፍሬምም ሆነ ቡዜም ሆነ እንደዚህ አንገታቸውን ደፍተው የሚሄዱት ሲጀምር ቡዜ አንቺ ወደ ተጠራሽበት ነው ተብለሽ ብትሄጂው ማለት ነው ህፃን ልጅ ነሽ እንዴ አንቺ ማለት አሁን ሰው ኦኬ መጀመሪያ ላስተዋውቅሽ ነው ብሎ ነግሮሻል ትላንትና ምን አመጣሽ አሁን አስሩጦ ምን አመጣሽ አንቺ ላስተዋውቅሽ ነው ሲልሽ ትላንትና አይ ብለሽዋል አይደለ ምን አመጣሽ አሁን አንቺ ግዴታ ነው የኔና ተዋርደሽ ሄድሽ የብር አንገትሽና ቀርቅረሽ ሄድሽና እንግዲህ ቻሉት እኔ ቻሉት ነው የምለው ገና አሁን ከነ ፍሬን ጋር ተታወቃለች ይባላል ገና ከነ ቢኒያም ነው ማን ነው በጣም ብዙ ናቸው ከዚህ በኋላ ከነ ሩታ እንግዲህ ታወቃለች ያው በምን እንደሚገናኙ አናቅም እኔ ገሩታ የምሬ ነው የምጠብቃት አሁን ከሌላ ሰው ጋር ነው ዝንጥ ብለሽ ነው ብያታለሁ ደግሞ ተሰማለች አሉና ነግሬያታለሁ እሺ ብላኛለች ደግሞ እና ሩታም እንደዛው ሩታ እንኳን እንትኑ አልወጣላትም ያብርሽ ነገር ከፍቅር ስለወሰደችው አሁን ትንሽ ልክ ውስጥ ይገባባሉ ብዬ አስባለሁ ለምን ከፍቅር ስለወሰደችው
ያው እነሱ በሚሉት ነው የምላችሁ። እኛ የፍቅር ፍቅረኛ የሚሆን አናቅም፣ በስራ ምክንያት እንደሚገናኙ ነበረ። ግን እነሱ እንዳሉት እንሂድ፣ በእነሱ መንገድ እንሂድላቸውና በፍቅር ስለወሰደችው እና አሁን እችኛው ደግሞ እሺ አትልም ማለት ነው። እና በልጅ ምክንያት እያረገች እና የምሬ ነው የምላችሁ። እንደ ዛሬ ስቄ አላቅም። ቪዲዮን አይቼው ተኝቼ ነበር እና ስነሳ ቪዲዮን አይቼ የምር በሳቅ ነው የሞትኩት። የቡዜ ነገር ማለት ነው። አናት ዋን ብላ ሸኘቻት ፍቅር ማለት ነው። አስቡት እናንተ በምትወልዱት ልጅ አስባችሁታል? አሁን ፍቅር ትወልዳታለች ቡዜ ማለት ነው። በራሳችሁ በልጃችሁ ማለት እኮ ነው። እንትን ማለት አንገታችሁን ደፍታችሁ መሄድ ማለት ይሄ በጣም ሼም ነው። እንደኔ የምሬ ነው ብላችሁ በጣም ከባድ ናቸው። የምር በጣም ከባድ ናቸው። እንደዚህ ወግራ ትልክሻለች ያልሆነች ታላቅሽ አንድ ደቂቃ እንድታወራ እንኳን እንትን አላልቻትም። እኔ ማለት ለኔ አዲስ አይደለም እንደማለት ፈልጋ ለኔ አዲስ አይደለም። በፊትም አውቀዋለሁ። የሆነ ክፍተት ነበረ፣ ተገናኘን። የምራችሁ ነው። ድሮ ፍቅረኛሞች ነበራችሁ እናንተ ባልና ሚስት ነበራችሁ እና በመሀላችሁ ክፍተት ነበር 4 ዓመት 5 ዓመት። ከዛ መልሳችሁ ተገናኛችሁ። የምራችሁ ነው። ሲጀምር አምስታችሁት የዛሬ 3 ዓመት ከምናምን ነው። 3 ዓመት ከምናምን ከእንትና ራሱ ከፍቅር ብዙም እኮ አልሰሩም። በነገራችን ላይ ብዙም አልሰሩም። ትንሽ ነው ሰሩ። ከዛ እርግዝና ተፈጠረ፣ እሷ ሄደች። ብዙም አልሰሩም። የ5 ዓመት 6 ዓመት ይላሉ። 7 ዓመት ትላንትና ደግሞ 7 ከየት መጥቶ ነው? 7 ዓመትም ሊሆን አይችልም፣ 6 ዓመትም 5 ዓመትም ሊሆን አይችልም። እናንተ ወረድ ሆነ ቢባል ራሱ 3 ዓመት ምናምን አዲስ አበባ ከመጣችሁ በነገራችን ላይ ገና 2 ዓመት ራሱ አልሞላቸውም። አዲስ አበባ ከመጡ ቅርብ ጊዜ እኮ ነው አዲስ አበባ የመጡት እና ቅርብ ጊዜ ነው የመጡት ወደ አዲስ አበባ ራሱ እንጂ ገና 5 ዓመት 6 ዓመት ይላሉ። ታው እንጂ እውነቴን ነው የምላችሁ። ሰውን ስታታልሉ፣ ሰውን ስትሸውዱ በአግባቡ ገደብ ይኑረው። ቢያንስ የሚያቀን ሰው ይኖራል። ነገ ጉዳችን ይወጣል፣ ታሪካችን ይወጣል ብላችሁ አስቡ እንጂ እናንተ ምን ነክቷችሁ ነው? የምር እና በዚህ ደረጃ ባትሄዱ ጥሩ ነው። የሆነ ሰዓት ትክክለኛ ማንነታችሁ ወጥቶ ከምትዋረዱ ለምን ዝም አልፋችሁ አትቀመጡ? የምሬ ነው የምላችሁ። በነገራችን ላይ አሁንም